ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሰላም እንዴት ናቸው? ነገ ቀኑ ሰኞ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሰኞና ሐሙስን ቀን ተጠባብቀው ይጾሙ ነበር። ከቻለን እንጾም፣ ካልቻለን ደግሞ ሌሎች እናስታውስ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ስለ ሰኞ ቀን ጾም ሲናገሩ ምን አሉ? ቱዕረዱ አልአዕማል የውሙል ኢስነይን ወየውሙል ኸሚስ ፈኡሒቡ አን ቱዕረደ ዐመሊ ወአነ ሷኢም። ዘወትር ሰኞና ሐሙስ የሰዎች ስራ ከአላህ ዘንድ ይቀረባል፣ እኔም ጾመኛ ሆኜ ስራዬ ከአላህ ዘንድ እንዲቀርብልኝ ይፈልጋለሁና እጾማለሁ ብለው ተናግረዋል። ስለዚህ ትውልዳቸውን እንዲጾሙ አመላክተዋል፣ መክረዋል፣ አስተምረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ቀን ተጠባብቀው ይጾሙ እንደነበር እናታችን አይሻ ስትናገር ሐዲስ ላይ ምን አለች? ቃለት እሙል ሙእሚኒን አይሻ ረዲየላሁ ዐንሃ፣ የምእመናን እናት የሆነችዋ እናታችን አይሻ አላህ መልካም ስራዋን ይወደድላትና ምን አለች? ካነ ነቢዩ ሰለላሁ ዐለይሂ ወሰለም የተሐራ ሲያም የውሙል ኢስነይን ወየውሙል ኸሚስ፣ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ሰኞና ሐሙስን ቀን ጾም ተጠባብቀው ይጾሙ ነበር አለች። ስለዚህ ከቻለን እንጾም፣ ካልቻለን ደግሞ ሌሎችን እናስታውስ። ሌሎችን ማስታወስ ልክ እንደ ሰሩት ሰዎች ያክል ምንዳ እንድታገኙ ያደርጋችኋል። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አዳል ዐላ ኸይር ከፋዒሊሂ አሉ። ወደ መልካም አመላካች ወይም ወደ መልካች ተጣሪ የሆነ ሰው ልክ እንደ ሰሪው ምንዳን ያገኛል ብለው ተናግረዋል። እሺ የጾመኞች ምንዳ ምንድን ነው ታዲያ? በቀጣዩ ዓለም ወደሚለው ስንመጣ ጊዜ የማንኛውም መልካም ስራ ምንዳ ጀነት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነ ፊል ጀነቲ ለባበን ዩቃሉ ለሁ ሪያን ላ የድኹሉ ፊሂ ኢላ ሷኢሙን አሉ። በጀነት ውስጥ ረያን የሚባል የጀነት ክፍል አለ። በዚያ ደግሞ ጾመኞች እንጂ ሌላ ማንም አይገባበትም አሉ። ለጾመኞች የራሳቸው የሆነ የጀነት ክፍል አላቸው። ስለዚህ ጾምን መጾም፣ ጾምን ማብዛት ምንዳው ጀነት እንደሚያስገኝ ከዚህ እንረዳለን። አላህ ሱብሓነሁ ወተዓላ በቁርአን ላይ ሀል ጀዛኡል ኢሕሳን ኢላ ልኢሕሳን ይላል። የመልካም ስራ ምንዳ መልካም እንጂ ሌላ ምን ይሆናል እያለ ይናገራል። አላህ ሱብሓነሁ ወተዓላ የመልካም ስራ ምንዳ መልካም ነው ሲል ጊዜ ጀነት ነው ለማለት ነው። በሱራ ዩኑስ ላይ አላህ ሲናገር ሊለዚነ አሕሰኑል ሑስና ወዚያዳ ይላል። ሊለዚነ አሕሰኑ ለእነዚያ መልካምን ለሰሩ ሰዎች ሑስና አይ አልጀና ጀነት አለችላቸው፣ ወዚያዳ ተጨማሪም አላቸው ከጀነት ሌላ ትልቅ ጸጋ። እርሱም ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም ተጨማሪው ከጀነት ሌላ ጸጋ ለጀነት ሰዎች አላህን ማየት ነው ብለው ተናግረዋል። ቃለ ነቢ ሰለላሁ ዐለይሂ ወሰለም ወዚያደቱ ሂየ ነዘር ኢላ ወጅሂላሂል ከሪም፣ ተጨማሪው ትልቁ ጸጋ ከጀነት በላይ የጀነት ሰዎች የሚያገኙት ወደ አላህ ሱብሓነሁ ወተዓላ ፊት መመልከት ነው ብለው ተናግረዋል። አላህ ሱብሓነሁ ወተዓላ ጾሞ ከሚቀበላቸው ያድርገን። የቻላችሁ ጾሙ፣ ያልቻላችሁ ደግሞ ለሌሎች ሼር አድርጉ።